ውጋት የቀጠናው ስጋት ፓፓፓፓ በእውነት አሳመናን። የሽርፍራፊ ሰዓት ተአምር የ90 ደቂቃ እውነታ። ብራዚል ከጃፓን ብራዚል ካምባክ ብራዚል 2 ጃፓን 1 ኔይማርን ሳያስገባ ተብሎ ሲተንቻቸው ሎንቲ ማርቲኔሊን አስገብቶ እጅ በአፍ አስያዘ። ማርቲኔሊ ኢዝ ጎትሊ የብራዚል አዲሱ ተስፋ። ብዙዎች ጠየቁን ምናልባት ማርቲኔሊ ባላንድሮን ያሳካ ይሆን? የምናየው ይሆናል። ዛሬ ስለ ጨዋታው ማውራላችሁ እኔ ሚሊጌች ነኝ። ሚሊጌች ቻናልን ሰብስክራይብ በማድረግ ቤተሰብ ሆኖ እና ወደ ብራዚል እና ወደ ጃፓን ጨዋታ እንይደላለው። አብራችሁን ቆዩ። የዓለም ዋንጫ የጥሎ ማለፍ ጨዋታ ብራዚል ከጃፓን ተጀመረ። ላቲን ከኤዥያ የሩቅ ምስራቅ ኮከቦች ከላቲን ድምቀቶች ብራዚል ይዘዋል። ተንቀሳቀሱ፣ አስጨነቁ። ገና በመጀመሪያው ደቂቃም ብራዚል የጃፓንን የጎል ክልል አስጨነቁ። በዚህ ቪኒ ይሞክራል፣ በዚህ ሱኛ። ሁሉም ለአንድ ሀገር መስዋዕት ለመሆን ቅጥቀጣቸውን በሩቅ ምስራቃዊቱ ሀገር ጃፓን ላይ እያረጉ ነው። አንድን ድልም ተፈጠረ። ብራዚላውያን ያዙ። ቪኒ ሞከረ፣ ተመለሰበት። ግን የጃፓኑ አሰልጣኝ ሃጂሜ ሞሪቫሶ እንደ ምሁር ብዕር ይዘው ችግሩን መረመሩ። ቅብብል ጨዋታ በብራዚል በኩል በርትቷል። ጉማሬስ ሱኛ የብራዚልን የጨዋታ መንገድ የሚመሩ ሆነዋል። ጃፓን አጨዋወቷን ሁሉ መልሶ ማጥቃት አካውንተር አታክ አድርገዋል። ኔይማርን ሳይስገባ የገባው ብራዚል ካሜራው ሁሉ ወደ ኮከቡ ይዞራል። በብራዚል ግን አንድ ነገር አለ። ጨዋታውም ቀጠለ። የብራዚል ብሔራዊ ቡድን ዱላውን በጃፓን ላይ አበርትቷል። ካዜሚሮ ለዳሎት ያቀብለዋል፣ ይመታሉ፣ በረኛው ይቀልበዋል። ጃፓንም ጨዋታቸው ሁሉ ያማረና የተዋበ ነው። ግን ብራዚል አሪፍ ኳስ አገኙ። ሱኛ መታው፣ ሱዙኪ መለሰበት። አደገኛ ሙከራ አድርጎ ነበር። ጎል ሳናይ ቅጥቀጣ ግን በስቷል። ይህንን በምናወራበት ወቅት ብራዚሎች መቀባበል ጀመሩ። በብራዚል በኩልም ስህተት ታየ። ሳኖ በተከላካዮች መሃል ቀማቸው። ለብቻውም ገሰገሰ። ሮጣውም ተከተሉት፣ አልቻሉትም። በግራ እግሩ መታው። በጎሉ ስለስር ጠግ ላይ ገባ፣ ወዘወዘው። ድንቅ ጎል ጃፓን አስቆጠሩ። ሳኖም በፈጣሪ የሚያስብል ጎል አስቆጠረ። የብራዚል የጨዋታ መንገድ ተለወጠ። ቅጥቀጣ አበዙት። ጨዋታውን ሙሉ በሙሉ ብራዚሊያን ተቆጣጠሩት። ቪኒ አሪፍ ኳስ መለሰ። ብራዚሊያን ተቆጣጠሩት። ቪኒ አሪፍ ኳስ መለሰ። ሱዙኪም ቀለበው። ፓኬታ ቪኒ ሞከሩ፣ አልቻሉም። ብሉ ሉክ ፕሮጀክት እጅግ ያስፈራል። ብራዚል በጫና ውስጥ ሆነው ነው የሚጫወቱት። ጃፓን ዝግት አድርገዋል። ጃፓኖች ያዙ፣ ቅብብል አሳዩ፣ እያሳመሩትም መጡ። አንቸሎቲ ያለመዱትን ቁጭ ብለው 45 ሞላ፣ እረፍት መጡ። ብራዚል 0 ጃፓን 1። ሁለተኛው አጋማሽም ተጀመረ። በብራዚል በኩል ፓኬታ ወጣ፣ ኤንድሪክ ገባ፣ ኔይማር። ብራዚሎች ሞከሩ፣ ሱዙኪ ግን ይቀልባል። ጃፓን የተረጋጋ ጨዋታ እያሳዩ ነው። ጉማሬሽ ሞከረ፣ ሱዙኪ ያወጣው። ሱዙኪ ጃፓንን እየታደገው ነው። ብራዚሎች እጅግ ጫና እየፈጠሩ ነው። ካዜሚሮ ሞከረ፣ ቶሚያሱ እና ሱዙኪ በረኛው መለሱበት። ከመስመር ነጥለው ነው የወጡት። ብራዚሎች ማጥቃቱን ተያይዘውታል። ጃፓኖች ላይ ድንጋጤ ታይቷል። ብራዚል ኳስ አገኙ። ማጋሊሽ ኳስ ያዘ፣ አሻማ። ካዜሚሮ ማስቆጠረ፣ ግባና ወጣዋለ። የማጋሊሽ ኳስም ውበቱ። የአርሰናል እና የዩናይትድ ልብ ምቶች ጨዋታውን እጅግ አሳመሩት። ብራዚል 1 ጃፓንም 1። ጨዋታውም ቀጠለ። ቪኒ ያገኙ 23 ተጫዋቾችን በጥግ በኩል አተራመሰ፣ መታው። ሱዙኪም ነካው፣ አንገለም ገጨበት። ቪኒም አመለጠው። አንቸሎቲ ተቀመጠ። ብራዚሎች ኳስ ያዙ ግን ተነጠቁ። ብራዚሎች ኳስ አገኙ። ራያን ሞከረ፣ ሱዙኪ ቀለበው። ጃፓንም ያዙ፣ መቱት። አሎንሶም አዳነው። ቅያሬ በብራዚል በኩል ኩኛ ወጣ፣ ማርቲኔሊ ገባ። ጨዋታውም ቀጠለ። የውሃ ረፍትም ተሰጣቸው። ወደ ሜዳም ተመለሱ። የብራዚል የጨዋታ መንገድ እጅግ እያማረ ነው። መሃልና ክንፉ አሪፍ ሲሆን አጥቂ ቦታ ተንቦጃብጇል። ብራዚል ጨዋታውን ሁሉ በጋብሪኤል ኳሶች ተውቧል። ብራዚል መቀበል ጀምረዋል። 76 ደቂቃ ሞላ። ብራዚል መራ 1 ጃፓን 1። ማርቲኔሊ ሊሞክር ኢላማውን ሳይጠብቅ ወጣ። ጃፓን 2 ቅያሬ ያደረገች። ታናካ ገባ፣ ማቺኖ ገባ፣ ካማዳና ኢቶ ወጡ።
ብራዚል ሙሉ በሙሉ ሁለተኛው አጋማሽ ብልጫ ወስዷል። ጃፓኖች ዘግተዋል። 84 ደቂቃ ሞላ። ብራዚል 1 ጃፓን 1። ቅጣት ምት ለብራዚል አደገኛ ቦታ ተሰጠ። ሙሉ ስታዲየሙ ኔይማር እያለ ነው። ጃፓኖችም አወጡት። ብራዚሎች ሳይጠቀሙበት ቀሩ። ካውንተርም ብራዚሎች ሄዱ። ሱዙኪም ተከላካዩ መጥቶ አወጣው። ብራዚሎች የተቀባበሉ ነው። 2 ሱዙኪ ነው ጃፓን ውስጥ ያለው። ቪኒም ኳስ አገኘ፣ ሳይጠቀምበትም ወጣበት። ጃፓንም ካውንተር ሄዶ ማርኪኒዮስም ብሎክ አረገባቸው። 90 ሞላ። 6 ደቂቃ ተጨመረ። ካዜሚሮ ወጣ፣ ፋቢኒዮ ገባ። ጨዋታው ቀጠለ። የብራዚል የማጥቃት መንገድ እጅጉን ውብ ሆነ። ለማርቴሊ ተሰጠው። ማርቴሊም በባከነ ሰዓት አስቆጠረው። ብጋት የቀጠነው ስጋት። ብራዚል ባለቀ ሰዓት ተስፋ ልጅ አገኘች፣ ታደጋት። ማርቲኔሊ አውሬ ነው። ከዚህ በኋላ ማርቲኔሊ አንለውም ጎትሊ ነው እንጂ። ሱዙኪ ተናደደ። 7 ደቂቃ ሞላ። አኒሚንም የሚያምርብን አንቾሎቲ ትክክለኛ ውሳኔ ነው አለ። ማርቲኔሊን ከኩኛ መቀየራቸው የሚያስጨበጭብ ነው። ማርቲኔሊ በዚህ ከቀጠለ ምናልባት ባላንዶር ሊያሳካ ይችላል። ብራዚል አለፈች። ጎትሊ ማርቲኔሊ ይችላል። አለቀ። የጃፓን ብሔራዊ ቡድንም ክብር ይገባዋል። እንግዲያውስ እንደዚህ እያለ አለቀ። ብራዚል ቀጣይ ከኮትዲቫር እና ኖርዌይ አሸናፊ ጋር ትገናኛለች። እስካሁን እንደተከታተላችሁኝ ተስፋ አደርጋለሁ። ቻናሉን ሰብስክራይብ እና ላይክ እንዲሁም ደወሏን ተጫኑ። ሰላም ብያለሁ።